ይብሮተው ይቅርብህ ብዬ ነበር እኮ አልሰማኝም እንጂ አፋን አማራኒ ቤታ ቤቱ አፋን ሮሞኒ ቤታ ቤቱ አፋን ራሺያ ቤታ አፋን ራሺያ ወይ ጥሩ ተናገር ወይም ዝም በል ማ ኢሳባሂያ ደቤቲን ቤት አቲኒ ቤታ እስያ ዱቢስ ሜና ዱቢስ ስትራስ ኦፊሻል ቻል ሀግላ አራሙዳት ያዝበቃ ብራዘር አሁንስ በቃኝ መረረኝ። ቋንቋ ባውቅ እኮ እውቀት ችግር የለውም። እስከዚህ ካወቅ ይበቃሃል። ማሻአላህ ተባረካላህ ምናምን ብለው ቂያሱ ሰለመ በይፋ ነው የተነገረው። እንመለስበታለን። ሞጣና ሙአዝ ተመሳሳይ አይዲዮሎጂ እንዳላቸውም እየተነገረ ነው። ቁርአኑን ብታየው ክብር ይገባታል ይላል ለማርያም በድንግልና ላይ አርግዛ ርቋቸው ሚስጥሩ ውሉ ጊዜ እኮ የማያሳየን ነገር የለም። ሌሎች ወንድሞቻችን ብጽት ይህንም ነገር እንመለስበታለን። ሴቶች ሂጃብ ሳያረጉ ዘው ብለህ ስትገባ እኔም ግራ ገብቶ ነበር። እኔ ስመጣ ብቻ ቢሮ አስተሳሰብ ነበረብኝ እና ሰላሙ አለይኩም ወራህመቱላሂ ወበረካቱ። ለምን ጠፋክ ላላችሁን ያልታወቀ ብር በአካውንቴ ላይ ስለገባ ነው። ማን ነው እሺ እንደዚህ ድራማ እንዲሰራ የሚያደርጉት? ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። ዲር ተመስገን ይላል። አካውንት ይላል። የስ አንተ ቦስኪ ለቃን ስራ ነው የምሰራው። ቃን ስራ እየሰራው ህይወቴ አይሻሻልም ነበር። ከዚህም በፊት ምስክርነት አይቼ ነው እዚህ ቦታ የመጣሁት። ህይወቴ እየተሻሻለ መጣና አመት ከ2 ወር በኋላ ከውጪ 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። እግዚአብሔር ሰጪ ነው። እኔ ቃን ስራ ነው የምሰራው። እውነቴን ነው። እኔ ይሄን ደረጃ አይቼ አላቅም። ሰዎች ራሱ ተቸገሩ ለማንበብ ማለት ነው። በሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ስጠይቅ ምንድነው ይሄ ሁሉ ገንዘብ አለ እንዴ አለ። ኤውስማ ከላይ ምንድነው ብሎ ዲር ተመስገን ይላል። አካውንት ይላል። የስ አንተ ቦስኪ 100 ቢሊዮን 568 ሚሊዮን 298796 በጌታ በኢየሱስ ስም ስልጣን እግዚአብሔር ያስደንቃችሁ። አሜን። ያጠበቃችሁ ያላሰባችሁ በረከት ተገናኘ። አሜን። ይኸው ከተማ የሚያናጋ መንደር የሚያናጋ አሜን። እግዚአብሔር ይባረካችሁ። አሜን። I declare in the name of Jesus. አሜን። I declare in the name of Jesus. አሜን። ሶፊያም ይሄንን ከተመለከተች በኋላ የፈለገ በእምነት የደካማ ብሆን ብሞት ካፊር አላገባም ብለሽኝ ወሃብያ ያገባሽው ልጅ ትቀልዳላችሁ እንዴ? 1 ስንት ቢሊዮን ብር ላይ መቀለድማ በጣም ከባድ። ሶፊያማ ጥሩ ሳይ ሶፊያ እንደሱ ማግባትሽ አንዱ ብር የምታከኝበት እድሎችን እያመቻ ሶፊያ ብቻ ሳትሆንም ሴቶቻችን ግን ወዴት እየሄዳችሁ እንደሆነ እኔ ግራ ገብቶኛል። አሰሬን ምን እንደማረጋት የመጣልኝን ሀሳብ ልንገራችሁ። ኢትዮጵያ ከሄድኩኝ በኋላ ማለት ነው እንግዲህ ኢትዮጵያ ቅድስት ሀገር ናት ምናምን ታሪክ አላታ። በቃ የነጃሺ ምናምን ንጉስ ነጃሺ እስላምን የተቀበለ ምናምን የሚባለው ነገር አላ። ነይ እስኪ ይህችን ሀገር ጎብኚ፣ ነይ እስኪ ሙስሊሞችን አቤት ብላ የተቀበለችን ሀገር ነይ ጎብኚ እላታለሁ ማለት ነው። ከዛ ቅው እያለች ልትጎበኝ ትመጣለች። ከዛ 5 ወንበዴ ቀጥርና አስቀጥቅጫት አስደብድቢያት ማላረጋት ነገር የለም። ስልኳን አዘርፌ ገንዘቧን አዘርፌ ባዶ ራቁቷን ወደ ሳውዲ እልካታለሁ። ምን ይባላል? ከዛ እኔ ራሴ ማስቀርጌ ገብቼ 1-2 በጥፊ እላታለሁ። በቃ ነይ ጎብኚ እልና ተጫውቼባት ወደዚህ እልካታለሁ። አለዚያ ይሄን ሁሉ ያቃጠለችኝ ዝም ብዬ እንደቀላል በቃ ኢትዮጵያ ገብቼ ልረሳት ነው? እንዴት ነው ምረሳት? እንዴት ነው የምንረሳሳው? መበቀል አለብኝ። እንበቀላለን። አንቺ በጣም ጥሩ ሀሳብ ነው። ከዛ ምንም አያውቀው ኢትዮጵያ ህዝብ ላይ ድሮ ልታዘንቢ አይቺ ልጅ ምን ያክል ብትቃጠል። በተለይ ደግሞ አረብ ሀገራት ላይ ያሉ እህት ወንድሞቻችን እጅግ በጣም ከባድ ሁኔታ ውስጥ እንዳሉ የምናውቅበት አንዱ መንገድ ነው። አላህ ሱብሓነሁ ወተዓላ ነገሮችን ያመቻችላችሁ። አረካሽኝ ወላሂ ደግሞ እኮ ነገሮችም ሲመቻች ደግሞ ትቀብጣላችሁ። ችግሩ በጣም ትቀብጣላችሁ።
የለበሰውን ልብስ እኔ እንዳጥብለት ነው የሚጠብቀው። እኔ ደግሞ ወንድሞቼ ራሳቸው ሲያጥቡ ያዩት ይጠራቀማል። ከዛ እንቀመጣ እንዴ እኔ ምንሽ ይጠራቀማል ደስ ይላል። እኔ ምንድነው ልብሴ እኮ ተጠራ እንዴ እናጣዋ ሳምናኩ ዛጋለለ ምናምን ብዬ የመጀመሪያው ጋብቻ አንቺ አሁን ላይክ ይሄ የሆነ ፌሚኒዝም ኢጎ ምናምን ይዞሽ አይደለም ኖርማል ነው ስታይ ነው ኖርማል ነው ለምሳሌ እኔ አባቴ ትዙዬ ለሊት ሲወጣ ማቃውን ቋጥሮ ሲወጣ ማቃው ተኝታ ታዘጋጅለታች ቋጥሮ ሲወጣ ልብሱን ራሱ ሲያጥ ወታደርም ስለሆነ ወታደር ታቀልሽ የማንን መገዛ አይፈልግም። ወንድሞቼ በሱ አስተዳደግ ነው ያደጉት። ሲሰሩ ነው ማቀው የኔን ልብስ ያጥቡ ነው ማቀው ገባሽ? ከዛስ የሆነ ነገር ሲሆን እኔ እሱን ጠብቃለሁ። አንቺማ አለኝ ጸጋዬ ልትላጭ አንቺማ አለኝ ጸባይሽን አሳምረሽ ከገባሽ በኋላ አለኝ ጸጋዬ ልትላጭ ወይኔ ጉዴ። ከዛ በ3 ወር አረገዝኩ። ሌላ ማላቀው እኔ ተርግዝና ላይ እንደዚህ አሁን እኮ ብዙ አክሰስ አለ። በጣም እኮ እድለኛ ናቸው አሁን ላይ የሚያገቡ ጌታ እጃቸው ላይ ያለው ስልክን እኮ ጎግል ሲያደርጉ እርግዝና ላይ የመጀመሪያውን ነገር ምን እንደሆነ ታውቂያለሽ። ብዙ አስተማሪ እግዚአብሔር ይባርካቸው ዶክተሮች አሉ በቲክቶክ በምን እየመጡ የሚያስተምሩት። በዛ ጊዜ ማን ያስተምርሻል? አንዳንዱን ነገር እንደው ነውርም ነው የሚመስላቸው። እሷል በጣም አስቸገርኩኝ። የሚገርምሽ ነገር ግን በጣም ነው የምጸልየው ለትዳሬ። በቃ ያም ነገር ቢኖር በጣም ጸልያለሁ። እውነት ነው። እሱ ወደ ቤቱ ያመጣው ሚስት እንጂ ሰራተኛ አይደለችም። እሷ ማጠብ የለባትም። እንዴት ነው ሚስት የምታሳጥበው ልብስ? እንዴት ነው ቤት ውስጥ ምግብ ሁላ መስራት የለባትም? እሷ እንደ ንግስት ነው ተገብራ መቀመጥ ያለባት ብዬ ባወራ አንቺን አሁን ደስ ይልሻል። ይሄንን አውቃለሁ። ግን መተጋገዝ ትዳር ውስጥ ያለ ነገር ነው። እሱ 24 ሰዓት ሰርቶ ሲመጣ ቤት ውስጥ ሰዓት ላይ ያገኝ ይችላል። ያንን ነገር ደግሞ ብታግዢው ፍቅራችሁ የበለጠ እያበበ ደስ እያለ የሚሄድበት ሁኔታዎች ይፈጠራሉ። ካልሆነ በስተቀር ትዳራችሁ ሪስክ ውስጥ የሚገባውን እድል እያሰፋችሁ ስለሆነ ደግሞ ታውቂያለሽ አግብቶ መፍታቱ በጣም ከባድ ነው። ልጆችን መበታተን ስለሚሆንብሽ ላውንደሪ እስከምንገዛ ድረስ ታጥቢያታለሽ። ምንድን አላደርግም። ሌላኛው ደግሞ የሴቶች ችግር ሜካፕ ሜካፕ። እማማ ወዴት ሊቀየሩ ነው? ይሄንን ሰምተው አይተው ነው ጓደኞቻችን ያላገቡበት ትልቁ ምክንያት። ለምን አታገባም ብለን ሂደን ስንጠይቅ ደግሞ በየቀኑ አታገባም ወይ ያለ ስለሚጨቀጭቀው ብቻ ሄዶ ጎረቤቱን ስለገደለው ሰው ልንገራል። ይሄ ግለሰብ 45 ዓመቱ ሲሆን አንድ ወቅት ጎረቤቱ በየጊዜው አታገባም እያለ ይጠይቋል። ጎረቤቱም የ60 ዓመት ሰውዬ ሲሆን አንድ ቀን ይሄ ግለሰብ ሲበቃው ጠዋት 2 ሰዓት አካባቢ ከእንቅልፉ ተነስቶ ይሄ ግለሰብ ማለት ነው ወደ ጎረቤቱ ቤት ሄድና በፍልጥ ይመቷል። ጎረቤቱን ይደበድበዋል። ከዛ ጎረቤቱ ለማምለጥ ይሞክራል። ወደ ውጭ ሲወጣ ይወድቃል። ከዛ ጭንቅላቱን መሬት ይመቷል። ነገር ግን ሰውዬው መሬት ላይ ወድቆም አይ ቲንክ እላህ አለበት መሰለኝ ይሄ 45 ዓመት ሰውዬ ጭንቅላቱ መሬት ላይ ወድቆም ሰውዬው መሬት ላይ ወድቆም ሰውዬው መሬት ላይ እያለ ይደበድበዋል። እና ሰዎች ያገላግላሉ። ተጎጂው ወደ ሆስፒታል ይወሰዳል። ነገር ግን ሰውዬው መትረፍ አልቻለም። ግለሰብ ስሙ ፓሊዱንጋን ሲሪያጋር ነው እንግዲህ የሚባለው ኢንዶኔዥያ ውስጥ ነው የሚኖረው። ለፖሊስ ቃል በሚሰጥበት ወቅት ላይ እንደተናገረው ከሆነ በየቀኑ እየመጣ ጥያቄ ይጠይቀኛል። በየጊዜው ይሄን ነገር ይጨቀጭቀኛል። እንዲያቆም ነግሬው ነበር። ነገር ግን ሊያቆም አልቻለም። ስለዚህ ይሄን ውሳኔ ለመወሰን ተገድጃለሁ። ስለዚህ ይሄን ቪዲዮ በየቀኑ በየሰዓቱ በየጊዜው አታገባም እያሉ ለሚያዘጋጁ ሰዎች ነው አለምን አታገባም አትብሉን። እኛ ያዘን ይዞ ያየነውን አይተን ነው ሜካፕ በዚህ ነው ሁኔታ ሰው መቀየር ከቻለ ብልህ ወንድ ደግሞ ትዳር ላይ ወሰን አይቶ አይደለም የሚያገባው። እኛም እኮ ያመረናል እንደዚህ አይነት ልጅን ማሳደግ፣ እንደዚህ አይነት ልጅን መውለድ። እኔ የምልህ ቆይ ትቀማለህ? እንካ እኔ የሌለሁበት ትቀማለህ እንዴ? ጫት ለሊት እንደዚህ ቁጭ አድርገህ እንካ እውነትም ጫቱን እያልክ ነው እንዴ? አይደለም። ቆይ ለምንድን ነው የማትተኛው? ለምንድን ነው የምታሰቃየኝ? አትሳቅብኝ። ለምንድን ነው የምትስቅብኝ? እኔ የምልህ ትቀማለህ እንዴ? ለሊት እንደዚህ ቁጭ አድርገህ ታሳድራለህ፣ ቀን ቀን ትተኛለህ። እኔ ቀን ቀን እንዳንተ አልተኛ ወጥቼ እሰራለሁ። አትቀልድ። እየቀለድኩ አይደለም፣ ቁም ነገር ነው የማወራ። አንተ ቀን ቀን ትተኛለህ፣ ማታ ማታ ቁጭ ብለህ ታድራለህ። እኔ ደግሞ ቀን ቀን እሰራለሁ፣ ማታ ማታ አንተ ጋር ቁጭ ብዬ አድራለሁ። ኧረ እባክህ
ስርዓት እንከባበር። ስርዓት እሺ፣ ስርዓት ነግሬያለሁ። ሜካፑን እና ልብስ ማጠቡን ከጀመርሽ እንግዲህ እንደዚህ አይነት ልጆችን ለማግኘት ጫፍ ላይ ደርሰሻል ማለት ነው። አሁን ላይ ያሉት እህቶቻችን ሳናቃቸው ወዴት እየተቀየሩብን፣ ሶሻል ሚዲያ ወዴት እየወሰደብን እንዳለ ግራ የሚገባንበት ጊዜ ላይ ደርሰናል። እንግዲህ እንዳያችኋት ነው አስተምረን ኦርቶዶክሳዊና ክርስቲያናዊ ትምህርት እናስተምራታለን። እንግዲህ ካመነችበት ክርስቲያን እናረጋታለን፣ ካላመነችበት በዛው እምነት ትቀጥላለች። አዎ እኔ መጽሐፍ ቅዱስ እያነበብኩ ነው። መጽሐፍ ቅዱስን ፍትፍት አድርጌ እያወቅኩ ነው፣ እየተማርኩ ነው። በጣም ብዙ ነገር አውቄበታለሁ። በጣም ብዙ ዕውቀት ሸምቼበታለሁ። እሺ፣ ስለዚህ ስህተቱ ምን ላይ ነው? እንደገና በመቀጠል ደግሞ እስኪ አንድ ነገር ላስታውሳችሁ። ኃጢአት አንሰራም ብላችሁ ለምታስቡና የሰውን ችግር እየተከተላችሁ የራሳችሁን ኃጢአት ለምትደብቁ አንድ ሚስጥር ልንገራችሁ። በኢየሱስ ክርስቶስ ዘመን እየቀረበን አንዳንድ ሰዎች እንግዲህ አሊፍ ወዴት ትገለበጣለች ብሎ የማያውቁ ሰዎች ባንዴና ታንዴና ብሎ የማያውቁ ሰዎች እዚህ ጋር መጥተው የክርስቲያኖችን ፈትዋ ለመስጠት ይሞክራሉ። ቁርአን ምን እንደሆነ የማያውቁ ቁርአንን ተረድቶ የማያውቁ ሰዎች ናቸው እንግዲህ እንደዚህ ለመወደድ ብሎ ወደዚህ ሃይማኖት እየሄዱ ያሉት። እዛ ሄዶ ደግሞ ሙስሊምን ለማጥቃት የሚጠቀሙበት መንገድ ደግሞ እጅግ በጣም ያሳዝናል። እያወቅኩ ነው። በቃ እቺ ልጅ ሁሌ የሚሽቃበጥበት ቦታ አጠፋማ። ኧረ ቢስሚላህ አንደኛ ተሰላፊ ማለት በሃይማኖት ለመፈመስ በሃይማኖት አጀንዳ ለመሆን እኔ እንደዚህ ተፍተፍ የሚል አጋጦኝ አያውቅም። ሶሻል ሚዲያ ላይ እንዳጠቃላይ ነው የምላችሁ። ከዛው እንደዚህ ነው የተርመጠመጠ ስራ እየሰራች ልክ ሲናገሯት ነው ነገር ደግሞ ሰደቡኝ ምናምን ብላ ትቆረጥማለች ማለት መልሳ። ኧረ ቢስሚላህ እንደ ሴቱኝ ወላሂ እንዴት ነው እንደዚህ ሰው የሚያሽቃበጠው እድሜ ዘመኑ? ብቻው ሰላም አለይኩም። አዎ መግባት ከፈለጋችሁ በሩ ክፍት ነው። እዚህ ሆኖ ደግሞ ማሽቃበጡን ተውልን። አባቱን በስሙ የጠራ ይላሉ። በስሙ እንደ ጎረቤት ሰው እናቱን በስሙ የጠራ አኩንየቱ ወይ አባ መሐመድ ሙ መሐመድ ብሎ የጎረቤት ሰው እንደሚጠራ ሁሉ እናት አባቱን የጠራ ሰው ይላሉ የታደሉ ሰለፎች። ፈቀድ ያቀሁ ለወላጆቹ ክብር የጣሰ ነው፣ ትዛር ነው። ለምን ኢላ አየቁለ የአበቲ የአቢ ያኡሚ በል እንጂ የአበቲ ያኡሚ ማዘር ፋዘር እኮ አይተካውም። ባባ ማማም አይተካውም። ፋዘር ማለት ነው አባቴ አይተካውም። የአቢ ሚሉ አይተካውም። እንግሊዝኛ እኮ ነው የሆነው። ልዩነት አይደለ ይሄ? አይተካውም። አባቴ ሆይ ማለት እኮ ነው። ፋዘር አባዬ ማለት እኮ ታደስ የዘኛው ውድ አባቴ ሆይ ማለት ያ አበቲ ያ አበቲ ያይቶ ወደ ታ ተቀይራ ነው። ያ አቢ ያ ኡሚ ኡሚና ያ ኡሚ ይለያል። ሐርፈ ንዳ ይባላል። የማቆላመጥ ጥሪ ነው። እማዬ ሆይ አባዬ ሆይ በዚህ የጠራ ሰው ምን ይላሉ? ላ ያዕድሉ ቢሩል ዋሊደይን ለወላጆች የምትወለውለታ አይተካም ይላሉ። ላ ሐጁን ወላ ጀሃዱን ወላ ሰደቀቱ ጊዜ ሐጅ ብታረግ ሰደቃ ብትሰድቅ ምን ይወል ብትሰድቅ ጀሃድ ብትሄድ አይተካውም። አዎ ጀሃድ ላይ ቢል እኮ እናት እሷን ስር ፈልገው ያሉት እናትና አባታችሁን በስማችሁ የምትጠሩ ሰዎች ካላችሁ እስከዛሬ ከስረናል። ከዛሬ በኋላ ደግሞ ለማስተካከል የሚከብድበት እድሜ ላይ እንደሆነ ደግሞ ይታወቃል። እጅግ በጣም በሚያስገርም መልኩ ደግሞ በሌላ ነገር እንከሳችኋለን ብዬ ተስፋ አደርጋለሁ። የምንተዳደረው በሸሪዓ ሕግ ነው። መስጂድ ላፈረሰ ቅጣቱ ምንድነው? መጅሊሱ የሚንገራ ትእዛዙ ነው የሚስተን እኛ ኩለጃን ሁሌም ዝግጁ ነን። መስጂድን አፍርሰህ ሀገር ልገባ የማን ደፋር ሰው እንከፍላለን ጀዝባ ይናልከው መስጂድ ቶሎ ቀደምቷ ኢትዮጵያ ሰላም ሁሉም በሽታ ነው። ለዚህ ብሎ ለመጅሊስ መልእክቱን በግጥም መልኩ እያስተላለፈ የነበረው ወንድማችን አላህ Subhanahu Wa Ta'ala ይማረው። መጅሊስ ምላሹን ከስንት ጊዜ በኋላ ደግሞ ዛሬ ሰጥቷል። አክሱም ከተማ ላይ የመጀመሪያ ወደ ዓለም ከመሰራጨቱ በፊት እስልምናችን መስፋፋት የጀመረ ከዚች ከአክሱም ከተማ ነው። የመጀመሪያ ከመካ ቀጥሎ ቁርአን የተቀራበት ጃዕፈር ብን አቢ ጣሊብ ሱረቱ መርየም የቀራበት ከተማ ቦታ አክሱም ነው። ወቅሮ አይደለች። እንዲሁ ውድ ከተማ ናት። የማንንም አይደለችም፣ የጋራ ናት። የሙስሊምም የክርስቲያንም ናት። እንደዚህ ብሎ መጅሊስ ምላሹን ሰጥቷል። ይሄ ነገር አሁንም እነሱን እያስፈራራ ወይም ደግሞ እነሱን ሀሳባቸውን እያስቀየረ ባለመሆኑ ብዙዎቹ እየተጨቃጨቁበት ነው የሚገኘው። ምን ማድረግ እንዳለብን ደግሞ ለራሳችን የምንወስንበት ጊዜ ላይ እንደደረስን እንዲታወቅልን እንፈልጋለን። ከወንዙ ዳር ካባይ ጊዮን የተገኘች
እናት ምንም ደስ አላላቸው። በጣም እየተኮሳተሩ ነበር። በነገራችን ላይ ፊታቸውን እስቲ በደንብ ለመመልከት ሞክሩ። አፌ ተገኘ ገርሞቱ በቷ ዝጸዳሉ በት ወሰውነቷ ፊታቸውን እንደዚህ አኮሳትረው ምንም እንዳልተመቻቸው እየገለጹ ባለበት ሰዓት ላይ ብዙዎቹ እንግዲህ ለዚህ ልጅ ምክርና ብዙዎቹ ቁጣን እያሰሙበት ነበር። ይህንን ነገር ደግሞ ተቀብሎ ቤተሰቦቼ ዛሬ የመጣሁትኝ በዚህ ቪዲዮ ይቅርታ ለመጠየቅ ነው። ከወንዙ ዳር ካባይ ቢሆን የተገኘች ጦጳዝ ሆነ ባለፈው ከማዬ ጋር ሰርተን ነበረ እና እኔ ነው ኦሬዲ የሰራሁትኝ። እማዬ አላወቀችም። እኔ ነው እንስራ ብዬ ይዤ የመጣሁት እና እማዬ ደግሞ ከፍቷት ነበር፣ በጣም ደስ አላላትም ነበር እና እማዬ አፉ በኝ። እኔማ ከመጀመሪያ አላህን አፉ ይበልህ። እኔማ ብያለሁ፣ ግን የመሰሉ ቤተሰቦች አፉ ይበሉ ቅር ብሏቸዋል። አረ እነሱ ይቅር ይኛል። ጋይስ አፉ በሉ። ወላ ወጣትነት ነው ይገባቸዋል። ያው ግጥም ይገልጽልኛል ብዬ ስላሰብኩኝ ነው መጥቼ እንትን ያልኩትኝ እና ያው ስሜታዊ ወጣትነት ነው እና ደግሞ እኔም ደግሞ ሳየው በጣም መወዳቸው ማከብራቸው ቤተሰቦቼ በውስጥ ኢንቦክስ ያደርጉኝ በጣም እሺ ነው ያዘኝ እና በጣም ነው መወዳቸው ማከብራቸው እና አይደብራችሁና ከዚህ በኋላ እንደዚህ አይነት ቦታ ላይ ይዤሽ እንደማልመጣ አልመጣም። እኔ ምሻል ለሆነ ስላላወቅኩ ነው። ይቅርታ ጠይቀዋል። ይቅርታ መጠየቅ ያለበት አላህ Subhanahu Wa Ta'ala ነው። ሌላው ነገር በጣም ቀላል ነው እልሃለሁ። እኔ በበኩሌ ለይቅርታው በጣም አመሰግናለሁ። አሳ ከበላ በኋላ ውሃ መጠጣት ምናልባት አሳው ሆድ ውስጥ እንዲነሳ ሊያደርገው ይችላል። ስለዚህ ሲሚንቶ በጥብጠ ከጠጣ ንቅንቅ የለም። ሚኪያስና ዳይኖሰር ሩጫ ቢወዳደሩ ሚኪያስ ያሸንፋል። ምክንያቱም ሚኪ አደገኛ ሮጭ ነው ሳይሆን ዳይኖሰሮች ስለሞቱ ሩጫው ላይ አይገኝም። ይህንን ታውቅ ኖሯል። እናትና አባትህ ሁለቱም በአንድ ቀን ነው ያገቡት። እባብ ከነደፈ በህይወት ለመቆየት 5 ደቂቃ አለ። ስለዚህ እባቡን ትይዘውና ድጋሚ እንዲነድፈ ማድረግ 10 ደቂቃ ኖረህ ማለት አይደል? መቼም ቢሆን ጃንጥላ እንዳትገዙ። ምክንያቱም ይህንን ሮይስሮች ስትገዙ ለጃንጥላው ምንም ሳትከፍሉ በነፃ ከመኪናው ጋር ይመጣላችኋል። ይህንን ታውቃላችሁ። በቀን በቀን እንቁላል መመገብ ፍሪጅ ውስጥ ያለውን እንቁላል የፈተነ እንድትጨርሱት ይረዳችኋል። ይህንን ያውቁ ኖሯል። ካንጋሮ ከአንድ ትልቅ ቤት የበለጠ መዝለል ይችላል። ምክንያቱም ቤት መዝለል ስለማይችል። እሺ እናትና አባት አንድ ቀን ነው ያገቡት። ረባኪ ቁርአኑን ብታየው ክብር ይገባታል ይላል ለማርያም። እንደውም የማርያም ስም የእግዚአብሔር ስም ነው አላህ የምትለው ሲነሳ እንደ ቀይ እንደምንጽፈው በኦርቶዶክስ እነሱም ዝቅ ብላ አትናገሩ። እግዚአብሔር ሲባል ከፍ አድርጎ ነው ቁርአኑ። ኢሳውን ከፍ ያደርገዋል። ማርያምን በጣም ልዩ ናት ይላታል። ክብር ይገባታል ተንቀሳቀስላት ይላል ቁርአኑ። ውሸት ነው። ሰዎች የሆነ ቦታ ላይ መስዳብ አድርገውታል። ቡና እየወቀጡ የሆነ ነገር አስገብተዋል ብዬ አስባለሁ። አስረግጬንም ነገር ዳዊት ከሆነ እንደ ኤሳው ኢየሱስ ከሆነ ሚሪያም ማርያም ከሆነች ጅብሪል ገብርኤል ከሆነ ኢብራሂም አብርሃም ከሆነ ምን አባትክ ነው ታዲያ የሚሸውደው? የሆነ ነገር ወይ ቀሚስ ጎታች የቀየረው ነገር አለ ብዬ አስባለሁ። ጠየቃል አላህ መጠየቅ አለበት ብሎ ጠይቋል። አላህም ደግሞ ባጭሩ መልስ ይመልሳል። እውነት ነው። በመሃላችሁ ያለው ትንሽዬ ቃል ብቻ ነው። ወደዛ ቃል ብቻ እንድትመጡ ፈልጋለሁ። ለነዛ ለመጽሐፍት ቤቶች በላቸው በይነና ወበይነኩ በእናንተና በእኛ መካከል ምንድነው ያለው? አላህ ነዕቡደ ኢላላህ ወላ ኑሽሪከ ቢሂ ሸይአን ከሱ በስተቀር ማንም እንደማይመለክ በመሃላችሁ ወዳለችው ቃል ኑ የሚል ቃል በግልጽ ተቀምጦልናል። ያንን ነገር ነው እነሱ እንግዲህ እየጠየቁ ያሉት። ለመርያም ደግሞ እኛም ማሽቃበጥ ጀምረናል። ምሉ በኩሌ ታሪክሽ ለተምሳሌነት ቢበቃ ያወቀሽ ሲማር ሲስተማር የሳተሽ ስቶሽ ተበቃ ተመናል ቦነው ቆይ አሁን እንስማማና ሙአዝ እውነትም እሷን ወዷት ነው ይሄን ነሽዳ ያወጣ። ያይ ባጭሩ እዚህ ጋር እንነጋገርና እሷን ወዷት ነው እንበል ነው
ነው ወይስ አቴንሽን እና የሆነ ነገር ፍለጋ ሊሆን ይችላል ብዬ ነው ያሰብኩት። በተለይ ደግሞ በዚህ ሰዓት ሲለቅ ብዙዎቹ ይህንን ነገር እየተቀባበሉና በዚህ ነገር ላይ እየተደሰቱ ያሉበት ሁኔታ ላይ እንገኛለን። ሴትነት ዋጋው በህይወት ሚሰላ ሴትነት ምንም ይሆናል መርየም ያሉለችላ እሱ እንደዚህ በለቀቀበት ማግስት ላይ እንግዲህ ለመመልከት ሞክሬ ነበር። እጅግ በጣም በሚያስገርም መልኩ የሱ ኮመንት ስር ደግሞ እየተመለከተ ነው የነበረው። የነሱን ፍላጎት ያሟላበትን ድንግል ማርያም የናቁሽ ሁሉ ብፅዕት ይሉሻል፣ በቃ ከፍ ያረጉሻል፣ ይሰግዱልሻል የሚለውን ቃል እያመጡ ከስሩ እየኮመቱ ነበሩ። እጅግ በጣም በሚያስገርም መልኩ ሙሉ በሙሉ ብትመለከቱ ኮመንቶቹ በጠቅላላ ያንን ነው የሚያመለክተው። ይህንን ቴንሽን ፍለጋ ይመስለኛል፣ የነዚህን እይታ ፍለጋ ይመስለኛል ይህንን ነገር ያወጣው ብዬ እንዳስብ ያደረገኝ አንደኛው መልእክት ይሄ ነው። ጊዜ እኮ የማያሳየን ነገር የለም። ሌሎች ወንድሞቻችን ብፅዕት ብለው ጠሯት። ሌሎቹ ክርስቶስን እንወዳለን ያሉ እንኳን ብፅዕት ለማለት ከበዳቸው። ጊዜ እኮ የማያሳየን ነገር የለም። እነሱም ይህንን ነገር እንደ አጀንዳ እንደ ፕሮፓጋንዳ ተጠቅመው ሙስሊሞች እኛ ለሷ የሌላ አመለካከት እንዳለን አድርገው እየቀረጹ ነው የሚገኘው። እኛ ለሷ የተለየ አመለካከት እንደሌለን ሊያውቁልን ይገባል። አላህ ተባረከ አላህ ምናምን ብለው ቂያሱ ሰለመ በይፋ ነው የተነገረው። በቃ እና ስለዚህ ይሄ ወንድማችን እንግዲህ ኦርቶዶክሳውያን ወንድም አይሆኑትም ከእንግዲህ ያለነው እኛ ነን በማለት 100 200 መቤቴን ብዬ ነው ነገር 10 ሺህ ብር የሚያወጡ ሰዎች አሉና 10 ሺህ 5 ሺህ 3 ሺህ 1 ሺህ አወጣጣው ሱቅ ነገር እዚያ ጀምረውልኝ ነበርና ሱቅ ተጀመረልኝ። ቤት ኪራይ የ3 ወር የ4 ወር ምናምን ተከፈለልኝ። ደግሞ የ3 ወር የ4 ወር ቀለብ አሁንም ጤፍ ተገዛልኝ። ሱቅ ደግሞ መስጊዱ ሱቅ ነው እዚያ ነው ተጀምሮልኝ የነበረና በቃ አንተ አሁን መማር ብቻ ነው ዳኢ ትሆናለህ ወደፊት ብለው ነው የሚጠብቁኝ። ዳኢ ማለት የሃይማኖት ላይ በጣም ጠንካራ ሰው ምንድነው እንደ መነኮሳት ማለት ነው አይደል? መነኮሳት ናቸው አይደል? እንደዚያ ትሆናለህ ብለው ነው የሚጠብቁኝ ነበርና በቃ ትምህርቴን ሀብዬ በቃ ምንም አልያዘኝ ሁሉ ቅኔ ምናምን ተምሬ ስለነበረ ቅኔ የተማረ ሰው ደግሞ ቁርአኑ ምንም ቀላል ነውና ቅኔ የተማረ ሰው ያም ደግሞ ቁርአን እሺ ቁርአኑ ቀላል ነው ቅኔ የተማረ ሰው እሺ ምናምን ቀርቼ አጣርሽ ነበር ማለት ነው። አሁን በነገራችን ላይ በዚህ ዓለም ላይ አንድ ህግ አለ። ያንን ህግ ልንገራችሁና ሰደድ እሳት ቢነሳ አንድ ሀገርን ለማቃጠል ጫካዎችን ወይም ደግሞ በረሃዎችን እያቃጠለ ወደ እናንተ እየመጣ ከሆነ ያንን ሰደድ እሳት ለማቆም ትልቁ ቴክኒክ ምን እንደሆነ ታውቃላችሁ? በሄሊኮፕተር ሂዶ ውሃ መጨመር አይደለም። በሄሊኮፕተር ሂዶ የሚያጠፋውን ኬሚካል መጨመር አይደለም። እነዚህ ሁሉ ተደርጎ እንደማይሳካ ያውቃሉ። ይሄንን ሁሉ አድርጋችሁ ራሱ እሳቱ አይጠፋም። ትልቁና ዋነኛው ቴክኒክ ምንድነው? እሳቱ ያልደረሰበት ቦታ ሄዳችሁ ታቃጥላላችሁ። ለራሳችሁ ፈልጋችሁ እሳቱ ያልደረሰበት ፍለፊቱ ላይ ትሄዱና ጫካዎችን ታቃጥላላችሁ። ልክ እዛ ጋር ሲደርስ ጫካ እርስ በርስ እየተያያዘ ስለሚሄድ እዛ ጋር ሲደርስ ጋፕ አድርጎ ያቆማል። ምክንያቱም እናንተ አቃጥላችሁለታል። ከዛ በኋላ ያለው ይቆማል ማለት ነው። እዚህ ጋር ገደብ አድርጋችሁለታል። ያ ትልቁ ቴክኒክ ነው። እስልምናን ለማቆም አሁን እየተጠቀሙ ያሉበት መንገድ እነዚህ በንጽጽር በተለያዩ ንግግሮች ደክሟቸው በተለያዩ ነገሮች አድርጓቸው ደክሟቸው አሁን እየተጠቀሙ ያሉበት ቴክኒክ እችኛዋ ናት። እስልምና ውስጥ ይገቡና መጀመሪያውኑ የራሳቸውን አላማ ይዘው ይገባሉ። ከዛ በኋላ እንዲህ ነው ያለው ብሎ ይወጣሉ። እዛ ጋር ያለው ሰውዬ ይፈራል ማለት ነው። እስልምናን ለማጥራት እስልምና ላይ የሆነ ነገርን ለማለት እጅግ በጣም ይፈራል። እቺ አንዷ ቴክኒክ እንደሆነች ልታውቁ ይገባል። ይሄንን ነገር ደግሞ አምልጠው የመጡ አንዳንድ ክርስቲያኖች ባውለ ሴት ፈልገን ይላል እርምጥምጥ እዚህ ሲል መጣመጣል እንደሚውለው እዛ ጋር ጀነት ተብሎ ተስፋ ካላደረክ እንደዚህ አይነት ነገር ተስፋ ካላደረክ አላህ እንደዚህ አይነት ስርዓት ካላዘጋጀ ታዲያ ምኑን ጀነት ሆነ? መሐመድ የ6 ዓመት ልጅ እኔን ለማሸማቀቅ ስታጠናው አሁን አንተ እናቶቻችን እኮ ቅርብ ጊዜ አንተ ልጅ ነህ ዛሬ 9 ዓመታቸው እኮ ያገቡ ነበር። 9 ዓመታቸው ያኔ የ9 ዓመት ልጅ 7-8 መደዳውን እኮ ነው የሚውሉ። አሁን ራሱኛ ፕሮቲን ስለማንበላ እኮ ቀንጨረን ወጥ ብቻ ነው የምንበላው። እንጀራና ወጥ ብቻ ስለምንበላ የአውሮፓ 17 እና የኢትዮጵያ 17 እኮ አንድ አይደለም። እስልምናን በዛ መንገድ ማሸማቀቅ አይቻልም። እንዲያውም እስልምናን በጣም የምትወዱት እነዛ ነገሮች ሙሉ ስታዩ በንጽህና እስልምናን ማማት አይቻልም። በዲሲፕሊን እስልምናን ማማት አይቻልም። በተፈጥሮ ስርዓት እስልምናን ማማት አይቻልም።
መጀመሪያው ውስጥ ታረግ የምትታጠሙ ነው ከዚህ በታች እጅ ምን ያህል ባክቴሪያ ነው በእነዚህ የምትይዘው ሙሉ ነገር ይሄን ከታጠብክ በደንብ አድርገህ ከታጠብክ በኋላ ነው ወደ አፍንጫና ወደ አፍ የምትይዘው አፍንጫ ላይ አሁን ብለህ አስገብተን አሁን ዝግ ነበር አፍንጫ ሁለት አፍንጫ አይሰራም ነበር በነገራችን ላይ እውነቴን ነው የምነግራችሁ ስታምኑ መኑ ሳታምኑ ይሆነልኝ ነን አፍንጫ በየተራ ነበር የሚተነፈሰው አሁን ውዱ ማድረግ ጀመርኩ የለም ሁለቱም አፍንጫ ይሰራል አፍንጫ ላይ አስገብተህ በግራህ የምታወጣው ሙልጭ አድርጎ ነው የሚወጣው ቆሻሻ ያስደነግጣል ታዲያ እኔ ጀነትሽ ዝም ብዬ አሁን እኔ ድሮ ማምን የነበረው የ30 ዓመት ጎረምሳ ሆነት እነሳል አትበላም አትጠጣም አታራም አትሻና መንግስተ ሰማያት ዝም ብለህ የሆነ ጎረምሳ 30 ምናምን ዓመት እያየ መዘመር አይደብርህ እዚሁም ሆኖ ይደብራል እየበላ እየጠጣ ህይወቱ ሁሉም ነገር በቃ ምን ያደርጋል ታዲያ እዚህ እየበላን እየጠጣን እየለበስን እንኳን ኑሮ ይመራል ለዘላለም የዘላለም ህይወት ከባድ ነው ሴት ከሌለችበት እንዴት ህይወት ይሆናል እንዲያውም እነዛን ነገሮች የበለጠ እንኳን ሊሸማቀቅ ሞር ሳጠና እንደውም ተስፋ አደረኩ አሁን ጀነት መግባት ፈልጋለሁ ነገሩን ማመን አለማመን ይችላል አላህ ባዘጋጀው ጀነት ውስጥ ግን እንዲህ አይነት ስርዓቶች አሉ እንዲህ አይነት ምግቦች አሉ እንዲህ አይነት ህይወቶች አሉ ብሎ የተቀመጣል ማን አምጣ ሲግ መንግስተ ሰማያት አንድ ሰው ያምጣና ይሄን ይመስላል ይበልስ አንድ ሰው የሚያወራ የለም ወንድ በሙሉ ሲል ከሰከሳለ ከሴት ስር ወጥቶ ያቃል ሴት ይነቃል የዚህ የምድር ሁሉ ማጣፈጫ ምንድነች አላህ ሴት ወርቅ ይሄ ህይወት እኮ ያለ አንተ ሴት ያለ ወንድ ያለ ሴት አስበው ምን ያህል መራር ሊሆን እንደሚችል በጀነት ሴት ሰባው ላይ ጉጥ ያለው ጦት እየተደሰትክበት ይዋል ካለም እንደዚህ እሱ ነው እሱ ይጠብቀናል በደስታ ነው የምንጠብቀው አላህ ያ ከሌለ ምን ያደርጋል ታዲያ እንደዚህ ነው እኮ አዳምና ሔዋን ራሱ ጀነት ውስጥ እንደነበሩ ሁላችንም ልናውቅ ይገባል ሴቶች ጀነት ውስጥ የሉም እንደዚህ አይነት እቃቃዎችን ብተው በጣም አሪፍ ነው አዳምና ሔዋን ተብለው እዛ ውስጥ ላይ ፈጠሩ ይችሉ ነበር ጥያቄ ኦልሞስት 99% የሚመልሱልኝ ሙስሊሞች ናቸው ስለዚህ እኔ ጠይቃለሁ ለምንድን ነው ስለምሳሌ እግዚአብሔር ራሱን በራሱ ያጠፋው ብዬ ለዚህ መልስ አምጡ መልስ የለም ስድብ ነው እርግማን ነው ዛቻ ነው ማስፈራራት ነው ተድላ እዚህ ጋር ባነሳው ሐሳብ ሙሉ በሙሉ እስማማለሁ እኔም እዚህ ሶሻል ሚዲያ ላይ ከመጣው ጀምሮ የተለያዩ ሃይማኖት ተኩር ጥያቄዎችን ስጠይቅ አፕሪሺየት ሲያደርጉና ቶሎ መልስ ሲሰጡ የነበረው ለመወያየት ኦፕን ሆኖ ያገኘዋቸው የእስልምና እምነት ተከታዮች ነው እውነት ለመናገር ባይዘው አልጠበቅኩም እንደዚህ አይነት ፊድባክ ማገኛለሁ ብዬ አልመጣሁም እንደውም ከክርስቲያኑ ዘንድ ነበር ይህንን ፊድባክ እጠብቅ የነበረው ኮዝ እኔ ያደኩት ሙሉ ወንጌል ቤተክርስቲያን ውስጥ ነው በሙሉ ወንጌል ቤተክርስቲያን ደግሞ የሐሳብ ነጻነትን በጣም አፕሪሺየት የሚያደርጉ በዙሪያ የነበሩ ሰዎች መጠየቅን የሚያበረታቱ ስጠይቃቸውም በቻሉት አቅም መልስን የሚሰጡ ለንግግር ክፍት የነበሩ ክርስቲያኖች በእነሱ ዘንድ ማደጌ ክርስቲያኖች ኦፕን እንደሆኑ እንዳሰው አድርጎኝ ሌሎቹ ደግሞ እንደ አፋኝ ነበር መቆጥራቸው ነገር ግን ሶሻል ሚዲያ ላይ ከመጣው ደግሞ ያገኘሁት ነገር የተገላቢጦሽ ነው አብዛኛው ክርስትና ወንድሞችና እህቶች ጥያቄን የመመለስ ምንም አይነት ፍላጎት የላቸውም ከዛ ይልቅ እንደምታውቁት አካውንቴ ላይ ሪፖርት አድርጎ ባን ማስደረግ ማስፈራራት ስድብ ዛቻ በከፍተኛ ሁኔታ ይደርሰኝ ነበር ባይ ዘ ዌይ የኔ ሐሳብ ጠያቂ ትውልድ እንዴት ነው የሚፈጠረው ነው ዛሬ የነገሩን ሁሉ 100% ልክ ነው ብለን የምንቀበል ከሆነ በራሳችን ጭንቅላት የማንመዝን ይሄ እንዴት ሊሆን ይችላል ብለን የማንጠይቅ ከሆነ እንዴት ነው የተሻለ ትውልድ መፍጠር የምንችለው መጽሐፍ ቅዱስን በሉት ቁርአንን በሉት የትኛውም ነገር ተጠይቆ መልስ መስጠት ማይችል ከሆነ ለሚያነሳው ሐሳብ በቂ ማብራሪያ ከሌለው እንዴት ነው ልክ ነው ብላችሁ ልትቀበሉትና ልትከተሉት መችሉት ሁሉንም ነገር ዛሬ ስለ እግዚአብሔር ምናወራው ስለ ኢየሱስ ምናወራው ስለ አላህ ምናወራው ስለ ነብዩ መሐመድ ምናወራው እያንዳንዷ ነገር በመጽሐፍ ተጽፎ የተሰጠን ነው ከራሳችን መርምረን ያውገኛናቸው አወቅናቸው አይደለም ሰው እነዚህ መጽሐፍቶች ተጠይቀው መልስ መስጠት ካልቻሉ ራሳቸውን በበቂ ሁኔታ ማብራራት ካልቻሉ እንዴት ነው ልክ መሆናቸው የምንረዳው ጠያቂ ትውልድ በተለይ በዚህ በአንደኛው ክፍለ ዘመን አትሊስት ለሚያምነው ነገር ሪዝነብል መሆን አለበት እኔ ይሄንን የመንኩት በዚህ ምክንያት ነው ብሎ በኮንፊደንስ ማውራት መቻል አለበት በሚያሳዝን ሁኔታ ግን የመንጋ ተከታይ እየበዛ መጥቷል የመንጋ ተከታይ ሆኖ እኔ ያልኩትን ብቻ ተቀበል አትጠይቅ ከማለቱ በላይ የሚጠይቁትን የማፈን ለዛም ይመስለኛል እዚህ ሶሻል ሚዲያ ላይ ስለ ሃይማኖት ጥያቄ የሚጠይቁ የሚተቹ የሚያነሱ ምናምን ብዙ ሰዎች የሌሉት ኮዝ ከሚደርስባቸው ዛቻ ማስፈራሪያ ምክንያት ወደ ኋላ እየቀሩ በጣም እናመሰግናለን እነሱ የሚማሩት ስድብን እነሱ የሚማሩት ሙድ መያዝን እነሱ የሚማሩት የሆነ ኔጌቲቭ ፓርቶችን ፈላልገው ያን ነገር ሳይረዱት የሚያወሩበት የሚያለቃቀሱበት ነገሮች ይበዛሉ እንደዚህ አይነት ውይይቶች ከእስልምና ብቻ ሳይራሱ ከነሱ ውስጥ ወጥተው ራሱ እነሱን የሚጠይቁ ሰዎችን እንደማይወዱና እንደሚሰድቧቸው ይናገራሉ ለዛሬ ስንራችሁ ፕሮግራም በዚህ ይጠናቅ በቀጣይ ቪዲዮ እስከምንገናኝ አንሱ አቲ ኤኙ ቱርቲ ኮሜንት ጀለት በርሽ ከሰማከ እንደገኝ ሁሉ ላይክ ምግባራ ከይትረስቸው